ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከሰሞኑን የጤና ባለሙያዎች የጠየቅናቸው 12 የመብት ጥያቄዎች ባስቀመጥነው የጊዜ ገደብ ምላሽ አልተሰጣቸውም በማለት የስራ ማቆም እንቅስቃሴ እያደረጉ መሆናቸው የሚታወቅ ሲሆን የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ማጣራት እንደጀመረ ገልጿል። ከሰሞኑ በርካታ ሆስፒታሎች አዲስ የቅጥር ማስታወቂያ እያወጡ ሲሆን ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ብቻ ከ390 በላይ አዲስ የሕክምና ባለሙያዎችን ለመቅጠር ማስታወቂያ ማውጣቱና በትምህርትና ሕክምና አገልግሎት ላይ ላልተገኙ ሬዚደንቶች የሴኔት ውሳኔን አስተላልፏል። ከደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል 5 የሕክምና ዶክተሮች ከስራ መሰናበታቸው ተሰምቷል። ዝርዝሩን የምናስደምጣቸው ይሆናል። አሜሪካ ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክት አስተላልፋለች። በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸው የገለጸች ሲሆን ፋኖ ተጨባጭና ሰላማዊ የሆነ ዓላማ ይዞ ይምጣ፣ የኦሮሞ ነጻነት ሰራዊት በኦሮሚያ ያለውን ግጭት ለማስቆም ድርድሩን ይቀጥል፣ እንዲሁም የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ ያቁም የሚሉ መልእክቶች ተላልፈዋል። ዝርዝሩን አዘጋጅተናል። የአማራ ፋኖ ብሔራዊ ኃይል አፋባሃ በመሃል ሳይንት ወረዳ በቆተት ከተማ ህዝብን ሰብስበው በማስፈራራት ላይ ነበሩ በተባለ የመንግስት አካላት ላይ ድንገተኛ ጥቃት በመክፈት ጉዳት ማድረሱንና በዚህ ጥቃት የሚሊሻ ጽህፈት ቤት ኃላፊውን ጨምሮ ሌሎችም መገደላቸው የተገለጸ ሲሆን በሌላ ሰፈር ከደብረ ዘይት ከተማ ወደ ማሻ ከተማ በላንድ ክሩዘር መኪና ሲንቀሳቀሱ የነበሩ የመንግስት ኃይሎች ላይ ባደረገው የደፈጣ ጥቃት ከፍተኛ ሰብአዊ ኪሳራ እንዳደረሰና 7 ሙት እንዲሁም ከ5 በላይ ቁስለኛ ማድረጉን ገልጿል። ተጨማሪ አለን። በዩኔስኮ የተመዘገቡት የኮንሶ አምባ መንደሮች ቅርስነታቸውን የመልቀቅ አደጋ እንደተጋረጠባቸው ተገለጸ። በኮንሶ በሚገኙ 12 አምባ መንደሮች ከባህላዊ ቤቶች አንስቶ የኮንሶን ህዝብ ሴት እስከሚያሳዩ ቅርሶች ይገኛሉ። ነገር ግን በአሁኑ ሰዓት ከመንደሮቹ ካሉት ቤቶች 50 በመቶ የሚሆኑት ቅርስነታቸውን በሚለቅ ሁኔታ መገንባታቸው ተመላክቷል። ሌላኛው መረጃችን ነው። ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ ጣለች። ሱዳን ብዙ ጉዳት፣ ስቃይና አለፍ ሲልም ሊገድል የሚችለውን ክሎሪን ጋዝ ለ2 ጊዜያት መጠቀሟ የተመላከተ ሲሆን አሜሪካ በሱዳን ላይ ይህንን ማዕቀብ ከመጣሉ አስቀድመው በጥር ወር በግጭት ውስጥ በተሳተፉት የሁለቱም ወገን መሪዎች ላይ ማዕቀብ መጣሉ ይታወሳል። ተጨማሪ አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዚዳንት ኢማኑኤል ማክሮን ውይይት አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ እና የልዑክ ቡድናቸው በፕሬዚዳንት ኢማኑኤል ማክሮን በኤሊሴ ቤተ መንግስት አቀባበል ተደርጎላቸዋል። በሁለትዮሽ ውይይቱ ወቅትም ፕሬዚዳንት ማክሮን በታህሳስ 2017 ዓ.ም ኢትዮጵያን ሲጎበኙ የተደረሱ ስምምነቶችን አፈጻጸም አብረው ገምግመዋል። ሁለቱ ሀገራት ለረጅም ዘመናት እንደ መከላከያና ጸጥታ፣ የባህል ጥበቃና ትምህርት ባሉ ዘርፎች ጠንካራ ትስስርና ትብብር የፈጠሩ መሆናቸው እንደተጠበቀ ሆኖ በፓሪስ የነበራቸው ውይይት በኢኮኖሚው መስክ የበለጠ ትብብር ለማድረግ እድሎችን የፈተሸ ነበር ተብሏል። ፈረንሳይ የኢትዮጵያ ዕዳ ክለሳ ሂደት ቁልፍ ደጋፊ እንደሆነች ይታወቃል። ከ2010 ዓ.ም ጀምሮ ፈረንሳይና ኢትዮጵያ በሁለትዮሽ ግንኙነታቸው መጠናከር ላይ አበክረው እየሰሩ ሲሆን ይህም በከፍተኛ የመሪዎች ጉብኝቶች፣ ስትራቴጂያዊ ስምምነቶች ብሎም በብዙ ዘርፎች በተጀመሩ የጋራ የስራ ሂደቶች የታየ ሆኖ ቆይቷል። ወደ ኃላፊነት ከመጡ በኋላ ሁለቱም መሪዎች በየሀገራቱ ጉብኝቶችን አካሂደዋል። በጥቅምት 2011 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ፈረንሳይ ተጉዘው ለተጠናከረው የመከላከያና የባህል ትብብር ስምምነት መሰረት የጣለ ውይይት አድርገው ነበር። በመጋቢት 2011 ዓ.ም የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በኢትዮጵያ የመጀመሪያ ይፋዊ ጉብኝታቸውን በማድረግ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በርካታ የትብብር ስምምነቶችን ፈርመዋል። ከስምምነቶቹም የላሊበላ ውቅር አብያተ ክርስቲያናትና የብሔራዊ ቤተ መንግስት እድሳት መንገድን የከፈቱ ስምምነቶች ይጠቀሳሉ። በኢትዮጵያ ቆይታቸውም ፕሬዚዳንት ማክሮን ከጥገና ስራው መጀመር አስቀድሞ ላሊበላን መጎብኘታቸው ይታወሳል። በየካቲት 2015 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ፈረንሳይን በድጋሚ የጎበኙ ሲሆን የንግድና ኢንቨስትመንት ትስስሮች ላይ በማተኮር ውይይቶችን አካሂደዋል። በወቅቱም ኢትዮጵያ ያላትን የተረጋገጠ ዘላቂ የባህር በር የማግኘት ፍላጎት ብሎም የቀጠና ሰላም አስፈላጊነት ላይ ውይይት ተካሂዶ ነበር። በታህሳስ ወር 2017 ዓ.ም ፕሬዚዳንት ማክሮን ወደ ኢትዮጵያ በድጋሚ መጥተው ፈረንሳይ የኢትዮጵያን የኢኮኖሚ ሪፎርምና የዕዳ ክለሳ በተመለከተ ያላትን ድጋፍ በድጋሚ አረጋግጠው ነበር። በጉብኝቱ ፕሬዚዳንት ማክሮን የኢትዮጵያን የዕዳ ክለሳ በሙሉ መልክ ደግፈው የኢኮኖሚ መረጋጋትና እድገት ለማምጣት ፈጣን መፍትሄ የመስጠትን አስፈላጊነት አጽንኦት ሰጥተውት ነበር። ባለፉት 7 ዓመታት በኢትዮጵያና በፈረንሳይ ያለው ግንኙነት ብዝሃ ዘርፍ ወዳለው ጠንካራ ግንኙነት ተሸጋግሯል። ይህም በሁለቱ መሪዎች የነቃ ተሳትፎ የተጠናከረ ነው።
ከደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል 5 የህክምና ዶክተሮች ከስራ ተሰናበቱ። በአማራ ክልል ደቡብ ጎንደር ዞን የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል በስራ ማቆም አድማ ምክንያት በስራ ገበታቸው ላይ ያልተገኙ 5 የህክምና ዶክተሮችን ከስራ ማሰናበቱን በቅጥር ግቢው ባወጣው ማስታወቂያ ገልጿል። በተያያዘ ዘገባ ከሰሞኑ በርካታ ሆስፒታሎች አዲስ የቅጥር ማስታወቂያ እያወጡ ነው። ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ከ390 በላይ አዲስ የህክምና ባለሙያዎችን ለመቅጠር ማስታወቂያ አውጥቷል። የሆስፒታሉ አንዳንድ የህክምና ዲፓርትመንቶች ሙሉ ለሙሉ የስራ ማቆም አድማ መጀመራቸውን በደብዳቤ ገልጸው ነበር። የፌዴራል ፖሊስ በበኩሉ 47 የጤና ባለሙያዎችን በቁጥጥር ስር መዋሉን ገልጿል። የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ገልጿል። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ ናቸው ብሏል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ሲል አክሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋዋን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የህክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ብሏል። ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋል ሲልም ገልጿል። 47ቱን ተጠርጣሪዎች በመረጃና በማስረጃ ለይቼ ነው በቁጥጥር ስር ያዋልኳቸው ብሏል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያው ስነ ምግባርና ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር እንደሆነ ይወቁት ያለ ሲሆን ሌሎችም ከዚህ ተግባር እንዲቆጠቡ አስጠንቅቋል። ከሰሞኑ የጤና ባለሙያዎች የጠየቅናቸው 12 የመብት ጥያቄዎች ባስቀመጥነው የጊዜ ገደብ ምላሽ አልተሰጣቸውም በማለት የስራ ማቆም እንቅስቃሴ እያደረጉ ይገኛሉ። ከዚሁ ጋር በተያያዘ በርካታ ባለሙያዎች ለእስር መዳረጋቸው ይታወቃል። አንዳንዶች ሲፈቱ፣ ሌሎች በርካቶች ደግሞ በተለያዩ አካባቢዎች እስር ላይ ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከግንቦት 5 ቀን 2017 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች የጤና ባለሙያዎች በጤና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብቶች ጥሰቶችን እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስቦ ነበር። እንዲሁም ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የጤና ባለሙያዎች በቁጥጥር ስር እየዋለ መሆኑን ኢሰመኮ ገልጾ በቁጥጥር ስር እየዋሉ የጤና ባለሙያዎች አያያዝን አስመልክቶም ክትትል በማድረግ ላይ እንደሆነ ገልጾ ነበር። በተያያዘ ዜና የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ከግንቦት 5 እና 11 ጀምሮ በትምህርትና ሕክምና አገልግሎት ላይ ላልተገኙ ሬዚደንቶች ባሉበት የሴኔት ውሳኔ ማስተላለፉን ገልጿል። የተማሪዎች ስነ ምግባር በሚፈቅደው መሰረት ከትምህርትና ሕክምና አገልግሎት በቀሩ ሬዚደንቶች ጉዳይ ላይ የኮሌጁ ሴኔት ግንቦት 15 ቀን 2017 ዓ.ም ተወያይቶ ውሳኔ መስጠቱን ገልጿል። ከትምህርትና ሕክምና አገልግሎት ላይ ያልተገኙ ሬዚደንቶች የኮሌጁን የድህረ ምረቃ ተማሪዎች ስነ ምግባር መመሪያ አንቀጽ 10.5 1 2 8 13 19 20 28 29 31 32 እና 34ን በመተላለፋቸው እጅግ ከፍተኛ የዲሲፕሊን ጥፋት መፈጸማቸውን አረጋግጧል ብሏል። ለዚህም በመመሪያው አንቀጽ 10.7 ቁጥር 8 መሰረት ከትምህርታቸው እንዲሰናበቱ መወሰኑንና የሴኔቱን ውሳኔ በተመለከተ ቅሬታ ያለው ሬዚደንት ቅዳሜና እሁድን ጨምሮ እስከ ግንቦት 18 ቀን 2017 ዓ.ም ከቀኑ 6 ሰዓት ድረስ በኮሌጁ ሬጅስትራር ቢሮ በአካል በመገኘት ይግባኝ ማቅረብ እንደሚችል ገልጿል። ኢኖቬሽንን በመጠቀም የዘመናዊ ሰራዊት ግንባታን ማፋጠን ይጠበቅብናል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የኢንተርፕረነርሺፕና የኢኖቬሽን አቅሞቻችንን ተጠቅመን የዘመናዊ ሰራዊት ግንባታን ማፋጠን ይጠበቅብናል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ኢንተርፕረነርሺፕና የኢኖቬሽን ማዕከል የምስረታ መርሃ ግብር እየተካሄደ ይገኛል። ጠቅላይ ኤታማዦር ሹሙ በመርሃ ግብሩ ላይ ባስተላለፉት መልእክት ከለውጥ ወዲህ በመከላከያ ሰራዊት በተለያዩ መስኮች በተሰሩ ከፍተኛ የሪፎርም ስራዎች ዘመኑን የዋጀ ትጥቅ እንዲኖረው ማድረግ ተችሏል ብለዋል። መከላከያ የፖለቲከኞች መጠቀሚያ ሳይሆን ተልዕኮን ብቻ የሚፈጽምና በአስተሳሰብም ጭምር ጠንካራ እንዲሆን ለማድረግ በተሰሩ ስራዎች ውጤት እየተገኘ መሆኑን ተናግረዋል። በሰራዊቱ ኢትዮጵያን የሚመስል ስብጥር እንዲኖር መደረጉን የገለጹት ፊልድ ማርሻል ብርሃኑ ጁላ በጤና፣ በሎጂስቲክስ፣ በመረጃ፣ በኢንዱስትሪ፣ በትምህርት መስኮች በተከናወኑ ጠንካራ የሪፎርም ስራዎች መከናወናቸውን አንስተዋል። የኢንተርፕረነርሺፕና የኢኖቬሽን ማዕከል ምስረታ ለተቋሙ የሪፎርም ስራዎች ውጤታማነት አንዱ ማሳያ መሆኑንም ተናግረዋል። ማዕከሉ
ላለፉት ዓመታት የተለያዩ ሀገራት ሲተገብሩት የቆዩና ኢትዮጵያ ግን ያልታደለችበትን አበረታች ጅምር መሆኑን ገልጸው የመከላከያን አቅም በማጠናከር የሀገሪቱን ሉዓላዊነት ከማሳደግ አንጻር ሚናው ከፍ ያለ መሆኑንም ጠቁመዋል። ለተሰውና ቋሚ ተጧሪ ለሆኑ እንዲሁም በተለያዩ ምክንያት ከሰራዊቱ ለወጡ አባላት ጭምር ተስፋ የሆነ ማዕከል በመሆኑ ለሀገር ኢኮኖሚና ለአስተማማኝ ሰላም የራሱን ድርሻ የሚጫወት መሆኑንም ገልጸዋል። በምስረታ መርሃ ግብሩ ላይ የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ፣ የስራና ክህሎት ሚኒስትር ሙፈሪያት ካሚል እንዲሁም የሰራዊቱ ከፍተኛ አመራሮችና የቀድሞ አባላት ተሳትፈዋል። አሜሪካ ፋኖ ተጨባጭና ሰላማዊ የሆነ ዓላማ ይዞ ይምጣ፣ የኦሮሞ ነጻነት ሰራዊት በኦሮሚያ ያለውን ግጭት ለማስቆም ድርድሩን ይቀጥል፣ የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ ያቁም ስትል ገለጸች። አሜሪካ ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክት አስተላልፋለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም ዛሬ ባስተላለፉት መልእክት በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸው መልእክት አስተላልፈዋል። አምባሳደሩ ለታጣቂ ኃይሎችና ለፌዴራል መንግስት ባስተላለፉት መልእክት ህዝብን እንዲያስቀድሙ ጥሪ አቅርበዋል። ጦርነቱን ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ህጻናት ወደ ትምህርት ቤት እንዲመለሱና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲሉ አስገንዝበዋል። በትጥቅ ትግል ስም የሚፈጸሙ ህገወጥና የኃይል እርምጃዎችም ሊቆሙ ይገባል ብለዋል። አምባሳደር ኤርቪን ማሲንጋ በመልእክታቸው ለፋኖ ለኦሮሞ ነጻነት ሰራዊትና ለፌዴራል መንግስት የተናጠል መልእክት አስተላልፈዋል። በዚህም ፋኖ ተጨባጭ የሆነና ሰላማዊ የሆነ ዓላማ ግብ ይዞ እንዲመጣ፣ የኦሮሞ ነጻነት ሰራዊት ደግሞ በኦሮሚያ ያለውን ግጭት ለማስቆም ድርድሩን እንዲቀጥል፣ የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያቆምና ረጅም እርምጃ ወደ ሰላም በመምጣት መፍትሄዎችን እንዲያመቻች ጥሪ አቅርበዋል። አምባሳደሩ በመልእክታቸው ማጠናቀቂያ ሰላምና መረጋጋትን የምንመርጥበት ጊዜ አሁን ነው ብለዋል። በዩኔስኮ የተመዘገቡት የኮንሶ አምባ መንደሮች ቅርስነታቸውን የመልቀቅ አደጋ ተጋርጦባቸዋል ተባለ። በዩኔስኮ የተመዘገቡት የኮንሶ አምባ መንደሮች ቅርስነታቸውን የመልቀቅ አደጋ እንደተከሰተባቸው የኮንሶ ዞን ባህልና ቱሪዝም መምሪያ ገልጿል። የኮንሶ ዞን ባህልና ቱሪዝም መምሪያ ኃላፊ ሰራዊት ዲባባ እንደገለጹት ዩኔስኮ 12 የኮንሶ አምባ መንደሮችንና የማህበረሰቡ የአኗኗር ዘይቤን ዓለም አቀፍ ቅርስ አድርጎ መስግቧል። በእነዚህ አምባ መንደሮች ባህላዊ ቤቶች፣ ባህላዊ መሰብሰቢያ ስፍራዎች፣ የትውልድ መቁጠሪያ ትክል እንጨቶች፣ የጀግንነት መዘከሪያ ሐውልቶች እንዲሁም ሌሎች የኮንሶ ህዝብ ሴትን የሚያሳዩ ቅርሶች ይገኛሉ። እነዚህ ቅርሶች እየተጠበቁ ለትውልድ እንዲሸጋገሩ እየተሰራ የቆየ ቢሆንም በአሁኑ ወቅት ግን በአምባ መንደሮች ጎጆ ቤቶችን ቆርቆሮ በማልበስ ቅርስነቱን እንዲለቅ እየተደረገ መሆኑን ገልጸዋል። በቅርሱ ይዘት ላይ የተጋረጠውን አደጋ ከፍተኛ መሆኑን የሚገልጹት ኃላፊው በአሁኑ ሰዓትም ከመንደሮቹ ካሉት ቤቶች 50 በመቶ የሚሆኑት ቅርስነታቸውን በሚለቅ መልኩ ቆርቆሮ መልበሳቸውን ገልጸዋል። ለዚህ ምክንያቱ ስለ ቅርሱ ያለው የግንዛቤ ክፍተት እንዲሁም በአካባቢው የሳር አቅርቦት አለመኖር ሲሆን ይህንን ችግር ለመፍታትም ግንዛቤ መፍጠርና በክልሉ እንዲሁም በፌዴራል መንግስት የሚተዳደሩ ፓርኮች ሳሮችን የሚያቀርቡበት አሰራርን በመፍጠር ላይ እየተሰራ መሆኑን ጠቁመዋል። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይኒቱ መልኩ በበኩላቸው ቅርሱን ለመጠበቅ በሚደረገው ጥረት ነዋሪዎች የሚያነሱት አንዱ ጥያቄ የሳር ክዳን መወደድ በመሆኑ ይህንን ለመቅረፍ ክልሉ በሚያስተዳድረው ማዜ ብሔራዊ ፓርክ በተወሰነ ቦታ ላይ ሳር ለማልማት ፕሮጀክት እየተነደፈ መሆኑን ገልጸዋል። የአማራ ፋኖ ብሔራዊ ኃይል አፋባሃ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአትሮንስ ብርጌድ ግንቦት 14 ቀን 2017 ዓ.ም በመሃል ሳይንት ወረዳ በቆተት ከተማ ህዝብን ሰብስበው በማስፈራራት ላይ ነበሩ በተባለ የመንግስት አካላት ላይ ድንገተኛ ጥቃት በመክፈት ጉዳት አድርሰዋል። በዚህ ጥቃት የሚልሻ ጽህፈት ቤት ኃላፊውን ጨምሮ 3 መገደላቸው የተገለጸ ሲሆን ቁጥራቸው ያልታወቀ ሚልሻዎች ቁስለኛ ሆነዋል ተብሏል። ግንቦት 14 ቀን 2017 ዓ.ም ሸውሴን ጅብሪል ብርጌድ ሙሳፋ ሻለቃ ከደብረ ዘይት ከተማ ወደ ማሻ ከተማ በላንድ ክሩዘር መኪና ሲንቀሳቀሱ የነበሩ የመንግስት ኃይሎች ላይ ጨረፌ በምትባል ልዩ ቦታ ላይ ሙሳፋ ሻለቃ ባደረገው የደፈጣ ጥቃት ከፍተኛ ሰብአዊ ኪሳራ እንዳደረሱ የተነገረ ሲሆን በደፈጣ ጥቃቱ 7 ሙትና ከ5 በላይ ቁስለኛ ማድረጋቸው ተመላክቷል። ዘገባው የተስፋዬ ወልደ ስላሴ ነው። ሱዳን በጦርነት ላይ የኬሚካል የጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ ጣለች። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሎች አርኤስኤፍ ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አዲስ ማዕቀብ እንደምትጥል የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀም። ከሰኔ 6 ቀን ጀምሮ አሜሪካ ወደ አገሪቱ የምትልካቸው ምርቶች እንደሚገቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦርና የፈጥኖ ደራሽ አማጽያኑ በግጭቱ ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰዋል።
ጠቅሰው ነበር። ከሁለት ዓመት በፊት የሱዳን ጦርና አርኤስኤፍ መካከል በተፈጠረ የስልጣን ሽኩቻ በተቀሰቀሰው ግጭት ከ150 ሺህ በላይ ሰዎች ተገድለዋል። ባለፉት ወራት የሱዳን ጦር ዋና ከተማዋን ካርቱምን ቢቆጣጠርም ውጊያው አሁንም እንደቀጠለ ነው። አሜሪካ የትኛውን የኬሚካል ጦር መሳሪያ አገኘሁ እንዳለች የተገለጸ ነገር የለም። ሱዳን ብዙ ጉዳት፣ ስቃይና አለፍ ሲልም ሊገድል የሚችለውን ክሎሪን ጋዝ ለሁለት ጊዜያት ተጠቅማለች ሲል ኒውዮርክ ታይምስ በጥር ወር ዘግቧል። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፍ መርህ ስር ያሉትን ግዴታዎች እንዲወጣ ዩናይትድ ስቴትስ ትጠይቃለች ብሏል በመግለጫው። በዓለም አቀፉ የኬሚካል ጦር ስምምነት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብተዋል። በዩናይትድ ስቴትስ መቀመጫውን እንዳደረገው አርምስ ኮንትሮል አሶሲዬሽን ከሆነ ስምምነቱን ከግብጽ፣ ከሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም ሀገራት ፈርመዋል። እስራኤል ስምምነቱን ብትፈርምም ግን ፊርማዋን አላጸደቀችውም። ይህም ማለት በስምምነቱ ውስጥ መግባቷን በህጋዊ መንገድ አላረጋገጠችም ሲል ተቋሙ ገልጿል። ብሩስ አክለውም ዩናይትድ ስቴትስ ለኬሚካል ጦር መሳሪያ መስፋፋት አስተዋጽኦ የሚያደርጉትን ተጠያቂ ለማድረግ ሙሉ ቁርጠኛ ነች ብለዋል። አሜሪካ በሱዳን ላይ ማዕቀብ ስትጥል ይህ የመጀመሪያው አይደለም። በጥር ወር በግጭቱ ውስጥ በተሳተፉት የሁለቱም ወገን መሪዎች ላይ ማዕቀብ ጥላለች። የሱዳኑ ወታደራዊ መሪ አብዱል ፈታህ አልቡርሃን ሱዳንን በማተራመስና የዲሞክራሲ ሽግግር ግብን ማፍረስ የሚል ክስ የቀረበባቸው ቢሆንም የሀገሪቱ የውጭ ጉዳይ ሚኒስትር እንግዳና አሳሳቢ ሲሉ አውግዘውታል። የአርኤስኤፍ መሪው መሐመድ ሐምዳን ዳግሎ ሄሜቲ በአገሪቱ የዘር ማጥፋት ወንጀል እንዲፈጸም ቆርጠዋል ሲሉ በቀድሞ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ተከሰዋል። ሁለቱም ወገኖች ላለፉት 2 ዓመታት ስልጣንን ለመቆጣጠር ሲፋለሙ ቆይተዋል። በዚህም የተነሳ ወደ 12 ሚሊዮን የሚጠጉ ሰዎች ሲፈናቀሉ 25 ሚሊዮን ህዝብ ደግሞ የምግብ እርዳታ ጠባቂ ሆኗል ተብሏል። በቀደምት እርምጃዎች ምክንያት አዳዲስ ማዕቀቦች በአገሪቱ ላይ ብዙም ተጽዕኖ አይኖራቸውም ሲል ኤኤፍፒ የዜና ወኪል ዘግቧል። የአሁኑ የአሜሪካ እርምጃ የተባበሩት አረብ ኤሚሬቶች በግጭቱ ውስጥ በመሳተፏ ዙሪያ ውጥረት እንዲፈጠር አድርጓል። የተባበሩት አረብ ኤሚሬትስ እና ሱዳን እስከዚህ ወር መጀመሪያ ድረስ ዲፕሎማሲያዊ ግንኙነት የነበራቸው ቢሆንም የሱዳን መንግስት የተባበሩት አረብ ኤሚሬትስ ለአርኤስኤፍ የጦር መሳሪያ ሰጥታለች በማለት ከሷል። የተባበሩት አረብ ኤሚሬትስም ውንጀላውን አልተቀበለችውም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በባህረ ሰላጤው ሀገር ያደረጉትን ደማቅ ጉብኝት ተከትሎ በኮንግረስ የሚገኙ ዲሞክራቶች አሜሪካ ለተባበሩት አረብ ኤሚሬቶች ለመሸጥ ያቀደችውን የጦር መሳሪያ በከፊል ለማገድ ሞክረዋል። ምክንያት ያሉት ደግሞ የተባበሩት አረብ ኤሚሬትስ በግጭቱ ውስጥ እጇ አለበት በሚል ነው። የሱዳን የዲፕሎማቲክ ምንጭ ለሮይተርስ የዜና ወኪል እንደተናገሩት ከሆነ አሜሪካ አዲሱን ማዕቀብ የጣለችው በቅርቡ በኮንግረስ ውስጥ በተባበሩት አረብ ኤሚሬትስ ላይ የተካሄደውን ዘመቻ አቅጣጫ ለማስቀየር ነው። በዚህ ወር መጀመሪያ ላይ የተባበሩት መንግስታት ከፍተኛ ፍርድ ቤት ሱዳን በተባበሩት አረብ ኤሚሬትስ ላይ ያቀረበችውን የዘር ማጥፋት ወንጀል ክስ ውድቅ አድርጎታል።